በኢርቀን አላህ የሚታመጽበት ቀን ማድረግ ቆንጆ ይዞ ካፌ ለካፌ ይዞ መሄድ ሱብሃንአላህ አላህ በኢርቀን አያየንም አለም ያዕለም ቢአን አላህ የራህ አላህ እንደሚያየው አያውቅም እንዴ ይላል አላህ ሱብሃነሁ ወተዓላ። የነገውን የዒድ ሰላት አሰጋገድ አስመልክቶ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያወጣው መመሪያ አለ። እሱ ልንገራችሁ። ኢቃማና ሰራል እያላችሁ በባህር የምትመለሱ ወንድም እህቶች፣ ኧረ ተው ግን ተው። ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ዛሬ ረመዳን 30 ነው። አልተነሳም ይኸው ስልኬ መደወሌን አላቆምኩም። ቆይኛ ሳናቀው ለእናንተ የነብያችንን ሰለላሁ ዐለይሂ ወሰለም ቁጥር የሰጣችሁ ማን ነው? እኔ ምን ይሻላችኋል ግን እናንተ እውነት ምን ይሻላችኋል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን የእናንተ የምርቃና መጫወቻ ናቸው። فمن شرح الله صدره للإسلام فهو على نور من ربه ዛሬ ረመዳን 30 ነው። ከእንግዲህ እኔ መሄዴ ነው። በሚቀጥለው ዓመት መገናኘታችንን አላውቅምና አደራ ወደ ሙዚቃ እንዳትመለሱ፣ ከሶላት እንዳትርቁ፣ ቤተሰቦቻችሁን ጠብቁ፣ ሰደቃ መስጠትን እንዳታቆሙ፣ የቁርአን ወዳጅ መሆናችሁን ቀጥሉ፣ ከመስጂድ አትራቁ፣ ለይል ተነስቶ መስገዱን እንዳትተው፣ አላህን በማወደስና በመዘከር በርቱ፣ ሰለዋት ማውረዳችሁን እንዳትዘነጉ። አደራ በእኔ ውስጥ ያገኛችሁትን የኢማን ጥንካሬ እኔ ከሄድኩም በኋላ እንዳትተውት አደራ አላችኋለሁኝ። አደራ ሰሉ አለ ነቢ አላሁመ ሰሊ ወሰሊም አላ ነቢይና ወሐቢቢና ሙሐመድ። በኢርቀን አላህ የሚታመጽበት ቀን ማድረግ ቆንጆ ይዞ ካፌ ለካፌ ይዞ መሄድ ሱብሃንአላህ አላህ በኢርቀን አያየንም አለም ያዕለም ቢአን አላህ የራህ አላህ እንደሚያየው አያውቅም እንዴ ይላል አላህ ሱብሃነሁ ወተዓላ። ረመዳን ላይ ማሻአላህ ከረመዳን ልክ ዒድ ቀን ላይ ሱብሃንአላህ በእንዲህ አይነት ስራ ላይ የሚሰማሩ ወንድሞች እህቶች አሉ። አላህን ልንፈራ ይገባል። በዒድ ቀንም አላህ ያየናል። መዝጋቢዎች አሉ፣ መላእክቶች ይመዘግባሉ በዒድ ቀንም። ኢዘን አላህን እንፍራ። በዛ ቀን ልንሞትም ደግሞ እንችላለን አናቅም። ኢዘን አላህ ሱብሃነሁ ወተዓላ ኢነመል አዕማሉ ቢልኸዋቲም ይላሉ ሐቢቡል ሙስጠፋ። ስራዎች የሚታዩት በፍጻሜያቸው ነው ይላሉና ኢዘን ፍጻሜዎቻችን እንዲያምርልን አላህን እንለምነው። በዚህ አይነት ስራ ላይ የምንሰማራ ወንድም እህቶች አላህን ልንፈራ ይገባል። ቪዲዮውን ለብዙዎች ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገውን የዒድ ሰላት አሰጋገድ አስመልክቶ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያወጣው መመሪያ አለ። እሱ ልንገራችሁ እንዳትበሉ ማለት ነው። መጀመሪያ የሰላት ሰዓት የሚጀመረው 2 ሰዓት ተኩል ነው ተብሏል። ስለዚህ በጊዜ ከችበሉ ሰላት እንዳያመልጣችሁ፣ የጀማዓ ሰዓት እንዳያመልጣችሁ። በጊዜ መታችሁ 2 ሰዓት ተኩል ሰላት ስለሚጀመር እኩል ከጀማዓው ጋር እንድትሰግዱ ጥሪ ቀርቦላችኋል። በሁለተኛ ደግሞ እንግዲህ ከሞባይል ስልክ ውጪ ሌሎች ቁሳቁሶችን ይዞ መግባት አይቻልም ተብሏል። ጡሩምባንም ይጨምራል ብዬ ተስፋ አድርጋለሁ ከሞባይል ውጪ ስለሚል። ስለዚህ ከሞባይል ውጪ ሌሎች ቁሳቁሶችን ይዛችሁ ከቤት አትውጡ፣ ወደዛም ቦታ አትምጡ ተብላችኋል። ይህ ማስጠንቀቂያ ተሰጥቷችኋል። በሌላ በኩል ደግሞ የካኪ ወረቀትን ተማምናችሁ የምትመጡ ጀለሶች አላችሁ። እስከዛሬ መስገጃ ይዛችሁ ማትመጡ እዛው ካኪ ገዝታችሁ እዛው ሰላታችሁን ሰገድ አድርጋችሁ የምትሄዱ ጀለሶች ነበራችሁ። ዘንድሮ እንዳይነት ጨዋታ የለም፣ ካኪ ተከልክሏል ተብሏል። የኮሪደር ልማቱን አስመልክቶ እንግዲህ የካኪ ወረቀት እዛ ጋር አይሸጥም፣ በዛም አይሰገድም። ስለዚህ ይሄንን ተከትሎ መስገጃ ይዛችሁ ነው ተብላችኋል። ካኪ ተማምናችሁ ያለ መስገጃ የመጡ ጀለሶች እንዳትበሉ ማለት ነው። አሁንም በሌላ በኩል ደግሞ እንግዲህ በነገው የዒድ ሰላት ላይ ማንኛውም አይነት ከኢትዮጵያ ባንዲራ ከኢትዮጵያ ኦፊሻል ባንዲራ ውጪ ሌሎች ባንዲራዎችን፣ ምልክቶችን፣ መፈክሮችን የያዙ ነገራቶችን ይዞ መገኘት በጥብቅ የተከለከለ ነው ተብሏል። ነገ እንግዲህ ዒድ ሰላት እንደምታውቁት ሪሊጂየስ ሰርሞኒ ነው፣ አሰጋገድ አለው፣ ስርዓት አለው። ያንን እዛ ስርዓት ላይ እንግዲህ እዛ የሰላት ስርዓት ላይ ሌሎች የማይገቡ አይነት ምልክቶችን እንዲሁም መፈክሮችን ነገር ማሰማት ክልክል ነው። የዒድ ሰላት እንደምታውቁት ስርዓት አለው። ተክቢራ እያረክ ትመጣለህ። ቦታው ላይ ሰላት እስኪሰገድ ድረስ ተክቢራ ይደረጋል። ከዛ ሰላቱ ይሰገዳል። ከዛ ኹጥባ ይሰማል። ከዛ ትበተናለህ። ይህ ነው ስታንዳርዱና ስርዓቱ። ይህንን ተከትሎ ከዚህ ውጭ ያሉ የሆኑ ወጣ ያሉ መፈክሮችን፣ ምልክቶችን ምናምን ማድረግ የተከለከለ ነው። በተለይ አሁን ሚድልስ ላይ ያሉ ቀውሶችን ተከትሎ እንግዲህ አንዳንድ ምልክቶችን እንደ ኢቨንት መፈክሮችን ያላቸው ነገራቶችን ለማሰማት ወር ይዞ ለመገኘት ምናምን የምታስቡ ጀለሶች ካላችሁ እንዳትበሉ። ይህ ልክም አይደለም። የዒድ ሰላት ነው። እዛ ያለ ነገር ሌላ ጉዳይ ነው። ስለዚህ ሰላት ስለሆነ በሰላት ቦታ ላይ እንዲያት ነገራቶች በፍጹም የተከለከሉ ናቸው። ይሄንን አውቃችሁ እንድትንቀሳቀሱ ተብላችኋል። ነገ 2 ሰዓት ተኩል ላይ እንግዲህ እንገናኝ በቦታው እላችኋለሁ። ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊየል አዕማል ወኩሉ ዓም ወአንቱም ቢኸይር። ኢቃማና ሰራል እያላችሁ በባህር የምትመለሱ ወንድም እህቶች፣ ኧረ ተው ግን ተው። እንዴው ለእናንተ ባታስቡ እንኳን ለእናታችሁ ሰቡ፣ ላሉት ሰቡ። የእግር እሳት አትሆኑባቸው፣ በቁማቸው አትቅበሯቸው። ወላሂ አስቡት። አሁን ወንድማችን ሐሙዲ አላህ ይረሐመው እንደዚህ አይነት ነገር እሱ ሰዴ ወደማይቀረው እናቱ ግን ይብላኝ በቁሟ አስቡት እስኪ። ከዚህስ እንደው በባህር ስትመለሱ ያንን ያህል ብር አክስራችሁ እንደገና ለመመለስ በኢጋማ ደግሞ 20 ሺህ እንደው አጠቃላይ 30 ሺህ ከዛ በላይ ድርሃም ሪያል ትፈጃላችሁ።
ሂዳችሁስ ምን ያህል ልትሰሩበት ነው? በዛ አላህ በቃ ቂስማችሁ እስካለቀ ርዝቃችሁ እስካለቀ ድረስ ስሩ። ተይዛችሁ ስትገቡ ደግሞ ዱባይ አለ፣ የተለያዩ ሀገሮች አሉ፣ አማራጭ እየሄዳችሁ ትሰራላችሁ። ለምን እንደው ሰውንስ ቤተሰብንስ ታሳዝናላችሁ? አረ ተው ግን እያሰባችሁ ለቤተሰቦቻችሁ ለእናቶቻችሁ እያሰባችሁ። አሁንም ይሄን ነገር ያሰባችሁ ካላችሁ ባካችሁ ይቅርባችሁ። እንደው በየበረሃውና በየባህሩ እንደው እየወጣን አንቅር እባካችሁ ባካችሁ። እህትሳ ወላሂ እህት የለኝም። እናቴ እንደወለደቻት ወዲያው ሞተች። አላህ ያገናኘን በጀነት። ታዲያ ስም ወጥቶላታል። አሲያ ትባላለች። አሲያ አህመድ አብዱራህማን። አሲያ እናቴ በስንት ደስታ ምናምን እንደወለደቻት በቃ ሴት ነች ሲሏት ህመሙን ሁሉ ረስታ በደስታ ምክንያቱም ሁላችንም ወንድ ነን፣ ግን በጣም ተጎድታ ስለነበር እሷ ላይ ሁላቸውም ትኩረት ሲያደርጉ ህፃኗን ረስተዋት በአፏ ደፍት ብላ እንደዚህ በአፍንጫዋ ትክል ብላለች። መጥተው በቃ ልጄን እያተዛማ ስትላቸው ሄዳ በዚህ ተደፍታለች፣ ጸጥ ብላለች። በጣም ነበር ያለቀስ ነው። የታናሽ ነች እሷ። ህፃን ነኝ ግን በጣም አልቅሻለሁ። ወላሂ ወንድሞቼ ሁላችንም አለቀስን። ምክንያቱም ሴት ተወለደችልን ብለን እብድ ቀወጥ ነው ሰፈሩን። ወላሂ እህት አገኘን ብለን ማለት ነው። ቀወጥ ነው። እኔና ታላቅ ወንድሜ እኔ ሰይድ አቡከር ምናምን የታላቅ ሴት ተወለደች። ቀይ ነች በጣም። ከዛ ደስ ብሎን ምናምን ሰፈር ለሰፈር እየሄድን እያወራን ልክ ስንመጣ ሞተች። በቃ የሆነ ምን እንደተሰማን ታውቃላችሁ? ህልም አይታችሁ በህልማችሁ የሌለ ብር አግኝታችሁ ልክ ስትባንኑ ስትነሱ ጊዜ ባዶ እጃችሁን ስትሆኑ የሚሰማችሁ ስሜት አግኝተናት ወዲያው ስናጣት ከስንት ደስታ በኋላ ወላሂ ቀብረ ሁሉ እየሄድኩኝ በቃ አለቅስ ነበር። ልጅ ነኝ እዛን ስናልፍ ማለት ነው። ይሄ እኮ የእህቴ የአሲያ ቀብር ነው እያልኩኝ አሳያቸው ነበር ጓደኞች። አሲያ ትባላለች። ከዛ እናስባት ነበር። አሁን እኮ ብትኖር እንትና ታከል ነበር። አሁን እኮ ብትኖር እንትና ታከል ነበር። እስከ ቅርብ ጊዜ አሁን እኮ ብትኖር ታገባ ነበር። በጣም የመውደዳችን ያክል አልተነሳም ይኸው ስልኬ መደወሌን አላቆምኩም። ደጋግሜ ደውዬ ነበር፣ ስልኩ አልተነሳልኝም። አሁንም ደጋግሜ ደውላለሁ። አሎ ስልኩን አንሱት ቶሎ። ቆይ እኛ ሳናቀው ለእናንተ የነብያችንን ሰለላሁ ዐለይሂ ወሰለም ቁጥር የሰጣችሁ ማን ነው? እኛም እንደናንተው ሙስሊም ነው እቺስ እኩል ነው ሙስሊምነታችን። ለእናንተ የተለየ ስልክ ቁጥር የሰጣችሁ ማን ነው? እስኪ ንገሩ። ምን አይነት ጉዳ መጣችሁብን? አሎ ስልኩን አንስቶ ተደጋግሜ ደውያለሁ፣ ካልተነሳ መልሼ እደውላለሁ ምናምን። ይሄ ነሽዳ ነው ምንድን ነው? በዛ ላይ አንድ ሰው ተደጋግሞ ካላነሳ አልተመቸውም ወይ ቢዚ ነው ማለት ነው። የእውነት እንደው ለፈንም አይደለም ብቻ ደስ አይልም። አንዳንድ ጊዜ አእምሮ የሚባለውን አቅል ብንጠቀም ጥሩ። እሳቸው ያሉት የት ነው ያሉት? አንተ ደግሞ የት ነው የምትደውለው? አይመጣውም። የእውነት ስልኩን አንሱት ቶሎ ነብይ ሄሎ ስልኩን አንሱት ቶሎ ውዴ እየበላው እየጠጣው ሰውነቴ የሚከሳው ድምጿን መስማት ናፍቄ ነው። ስልኬን አንሱት ደውያለሁ። ሄሎ ስልኩን አንሱት ቶሎ ነብይ ሄሎ ስልኩን አንሱት ቶሎ ውዴ ቢያናግሩ በጣም የመጨረሻ በቃ ሄሎ እኔ ምን ይሻላችኋል ግን እናንተ እውነት ምን ይሻላችኋል? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን የእናንተ የምርቃና መጫወቻ ናቸው። በቃ ዝም ብሎ የማንም መጫወቻ ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መደበሪያ ናቸው። የእናንተ ምንድነው? ስልኩን አንሱት ቶሎ ሄሎ በቃ ግጥም መግጠማችሁ ነው። አረን እናንተ ሳንሱር የለባችሁም፣ ይጠይቃችሁ የለም።
እኛ እኮ የራበው በሙሉ እየተነሳ እኮ والله በጣም እኮ ነው የሚያሳፍረው። ምን ማለት ነው አሁን አንተ መተህ ሄሎ ስልኩን አንሱት ብሎ ወላሂ እነዚህን ሰዎች ማን ነው ሀይ የሚል ሊላቸው የሚችለው? ምን አይነት ጥላቻ ነው ያላቸው በአላህ መልክተኛ ሰለላሁ ዐለይሂ ወሰለም ላይ? የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሳቸው ላይ በማሾፍ ውዴታ መግለጽ፣ በውዴታ ስም እሳቸው ላይ መቀለድ፣ ማሾፍ በውዴታ ስም ሴቷ ብልግናዋን በሳቸው ስም በሌላ ነገር ብልግናዋን እንዳታወጣ ባለጌ ነሽ እንዳትባል የእናንተን መንዙማ ይዛ ነው የምትደንሰው። ብልግናዋን ስድነቷን በእናንተ መንዙማ ነው የምታሳይ። እናንተ በምትሉት በዚህ ዝባዘንካችሁ ተከልላ መታ እየጨፈረች ልክ መሆኑን እና ወንዶች ላይ ወንዶችን በሚማርክ ሁኔታ እስልምና በማይፈቅደው በጣም ተጻራሪ ሆነ መጠጥ ቤትና የተለያዩ ቦታዎች ላይ የሚታዩ ሴቶች እንኳን እንደዚህ የሚያደርጉ አይመስልም። እንደዚህ አትራክት ለማድረግ እንደዚህ ለመሳብ ለንግዳቸው ሰውነታቸውን ገላቸው ላይ የሚነግዱት እንኳን ሰዎች እንደዚህ አትራክት ለማድረግ እንደዚህ አይነት ሐረካት የሚያሳዩ አይመስለኝም እኔ ታስበው። እናንተ የምትፈጥሩት ነው። ሄሎ ስልኩን ስትሉ ወላሂ በጣም 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 ነው የምታሳዝነው። በጣም ነው የምታሳፍረው። በጣም ነው የምትቀፉት። ስልኩን አንሱት ቶሎ ይላል እንዴ? የሎ ሲያንሳህን ከስቻለሁ ማልበላው ማልጠጣው ይላል። ባፍንጫው ባይኑ ምናምን ድብና አድርጎ እየቃመ እየዋለ በጣም ናፍቀው ያለ መልክተኛ ምን አውቃቸው ነው አንተ የሚናፍቁ? ምናቸው ስለምናቸው አውቀህ ነው? የትኛውን የሰሩትን ሰርተህ ነው? ስለየትኛው ስራቸው ተሟግተህ ነው? ስለየትኛው ስለተዋደቁለት ነገር አንተ ቆመህ ነው? በቅርብ ጊዜ ምን አላል የሆነ ፍራንክ ለመለቃቀም ሌላ ስራ አትፈልግም? ምን አይነት በሽታ ነው እናንተን የጣለብን? የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የማንም ፍንዳታ የማንም ወጠጤ መዝናኛ ናቸው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ለዘፈን ለዳንስ ሄሎ ሄሎ ምናምን ሳይሆን ተውሂድን አላህ ሱብሓነሁ ወተዓላን እንድንፈራና እንድንገዛው የተላኩ ናቸው። በጣም ታሳፍራላችሁ። የሎ ሲያንሳ